እንዴት አላችሁልን የተወደዳችሁ የአዲስ ጨዋታ ዝግጅታችን ተጀመረ። በዛሬው የአዲስ ጨዋታ ዝግጅት እዚህ ማን ይሰየማል እነሆ እንግዲህ ዛሬ ክራር ይዤ ነው የመጣሁት። የዛሬ እንግዳዬ ሙዚቀኛ ነው ማለት ነው። በተለይ ሁለገብ የጥበብ ሰው ነው። አንድ ሆኖ ነገር ግን ሙሉ ባንድን ያክል የሆነ ሰው ነው። የዛሬ እንግዳዬ የተሟላው አርቲስት፣ የማይጫወተው መሳሪያ የለም። ከሙዚቃውን ባሻገር ደግሞ በሌሎች የጥበብ መንገዶችም ደግሞ ትልቅ ስም አለው። አጀማመሩም ከማርች ባንድ ነው። የት የሚለውን በቆይታችን ታገኙታላችሁ። የተወደዳችሁ አዲስ ጨዋታችን አሁን እንግዳችንን ይጋብዛል። አርቲስት ታምሩ ንጉሴ። እስኪ እባክህ ወደዚህ በጣም ደስ ይላል። አረፈ በለልኝ እስኪ እንኳን ደህና መጣ። እኔም እችን እዚች ጋር ላስቀምጥና አይደለ? ያው እንዴት አለ? እግዚአብሔር ይመስገን። አመሰግናለሁ። መልካም ጊዜ ይመቻችሁ። አናቴ ትንሽ እኔን የምታግሽው Countdown done. Game on. Zé Fernandes. ውጭልም ብዬሻለሁ። ጀግናችሁ ተናገር ማለት ነው። ውጭ አውጥቶ ከቤታችን በዋይፋይ ከቤት ስንወጣ በሞባይላችን በዲኤስቲቪ ስትሪም በከፍተኛ ቅናሽ እንዲሁም ጎጆና ሜዳ ፓኬጆችን በነፃ ይዞ በቀረቡት የዓለም ዋንጫ ጥቅሎች ያሻንን በመምረጥ በኢትዮ ቴሌኮም ፈጣን ኔትወርክ ፈታ ብለን የእግር ኳሱ ዓለም ኮከቦችን ፍልሚያ እንታለን። ዓለም ዋንጫን ባለንበት። የተወደዳችሁ የአዲስ ጨዋታ ቤተሰቦች የዛሬው አዲስ ጨዋታ እንግዳ ሰዓታችን እንግዲህ ተጀምሯል። ባያችሁት መልኩ በሰማችሁት መልኩ ማለት ነው። አብራችሁ እንድትቆዩ በአክብሮት የሚጋብዛችሁ የፕሮግራሙ አዘጋጅና አቅራቢ ድልነሳ መንግስቴ ከመላው የቀረጻና የስቱዲዮ ባለሙያዎች ጋር በመሆን ነው። የዛሬ እንግዲህ እዚህ ደርሷል። ያው ትልልቅ መሳሪያችን ጋሽታሚ ወይ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። በጣም ደስ ብሎናል ይሄን ነገር ይዘልን ስለመጣ። እኔም ደግሞ ስለጋበዛችሁኝ በጣም ደስ ብሎኛል። እንዴት ነው የዚህ የሰርግ ወቅትና ጋሽታሚ አሉ? እንግዲህ ያው ሁሌ ሙዚቀኛ ሰርግ ሲመጣ ያው በሙያው ስለሚያጅብ ያው ደስ ብሎን ከልባችን ነው ስራውን የምንሰራው። ያው ብዙ ሙሽሮችን ድረናል። ያው በስራችንም ደስተኞች ነበሩ። እኛም ደግሞ እነሱን ለወግ ለማድረግ በመብቃታቸው በጣም ደስተኞች ነን። እስከዛሬ እንደው አሁን 30 ዓመት አካባቢ ነው በዚህ ስራ የቆየው በዚህ ሙያ የቆየው። አዎ ከዛም በላይ ሊሆን ይችላል። አረ እኔ 30 ማቃት ከዛም በላይ ሊሆን ይችላል። በቀን 3 ሙሽራ ምንድርበት ጊዜ ነበር። ምሳ፣ ኮክቴል፣ እራት የሚባል ስራ እንሰራ ነበር በፊት። ጥርፊያ ነው እዚህ ሰርተህ አዎ እዚህ ሰራለህ፣ ኮክቴሉን ሰራለህ። በቃ 3 ሰዓት ፕሮግራም ነው። አሁን ግን ምሳ ተብሎ ኦልሞስት ወደ ራት ድረስ የሚሄድ የሰርግ አይነት አለ። ስለዚህ አሁን
ሰራ ቢባል አንድ ስራ ነው እና አንድ ስራ ትሰራለህ። ከዚያ በኋላ ደግሞ ወደ ምሽት የሆነ ናይት ክለብ ስራ ትሄዳለህ። ገጥሞህ የሚያውቅ ነገር አለ ሰርግ ላይ? እንደው አንድ ጓደኛችን አጎቴ ያገባል እና ተባበሩኝ ምናምን አለ። ያ ሙዚቀኛ ትተባበራለህ? ነው የእውነት መስሎን ስንሄድ እሱም ዘፋኝ እና ሲመጣ ሙሽራው ፈረንጅ ነው። አረ ከሌለ አጎት ተመልከቱት፣ አጎቴ ነው ብሎ ነው። አጎቴ አባቱን ደግሞ እናውቀዋለን። አረ የከሌለ ወንድም ተመልከቱ። ብዙ ገጠመኞች አሉ። የሚያሳዝንም ነገር አለ። እኔ ሌላ ደግሞ የገጠመኝ ኦሬዲ ስራውን እየሰራን ኬክ ሰዓት ላይ ደረስን። እሺ። እና ስራውን ደግሞ እኔ ነኝ ያዝኩት። ኬክ ሰዓት ላይ መናፈሻ ውስጥ ነው እና በቃ አሁን ኬክ ሙሽሮች ሊቆርሱ ነው ምናምን እልል በሉ ምናምን እየተባለ ተነሱ ሙሽሮች። እሺ። ተነስተው ወደ ኬኩ እየመጡ ነው። ደረጃ ነገር አለ። ልክ ያን ደረጃ ሲጀምሩት ምን እንደነካው ሳይታወቅ ኬኩ ወደቀ። እንዳለ ወደቀ። ስንት ደረጃ ኬክ ወደቀ። እና ሰርግ ነው ያው ሙሽሮቹ ዘመን ቤተሰብ በቃ ሁሉም ሰው ተደናገጠ። ግን ያ ሰርግ ስለማይቋረጥ እኛ ዘፈኑን በዛው ቀጠልንና ሌላ ኬክ ፍለጋ በመኪና ተሄደ። ከዛ ሌላ ኬክ ተፈልጎ መጥቶ ካልታዘዘ ደግሞ እንደዛ አይነት ኬክ እንደዛ አይነት አልተገኘም። ግን ኬክ ተገኘ ብቻ ኖርማሊ። ያ ኬክ መጥቶ እንደገና ሰርጉ ሀዘን ወደ ደስታ ተቀይሮ በዛ መንገድ ሸኘናቸው ላለ የሚገርም ነው። ብዙ የሚገራርሙ እንትኖች አሉ። አሁን ደግሞ ወደ ቀጣዩ ጨዋታችን እንድንሄድ እቺ ነገር እንስማ እንመልከትና እንቀጥላለን ጨዋታችንን። ስሜት ይስማል በውቅን በግድ ከሙዚቃው ጋራ የድምፁ ማማር እጅግ ያስደስታል የስሜን ታምቡር አስታውሰዋል መች ረሳዋል ያስጨበች በወጣትነቴ ስይነሽ ስይ ወይዘሮ ስይ የመንፈስ ናቴ። ደስ ይላል። ወይዘሮ ስይን እንግዲህ ይሄንን መስማት የፈለግንበት አንደኛ
አንተ የወጣህበት ነው። አስታውሰህ ደግሞ ይሄን የሙዚቃ የሰራህበት ነው። ትንሽ ቀንጨብ አድርገን የሰማነውና ይሄ ቀጥታ ካንተ የሙዚቃ አጀማመር ጋር የሚገናኝ ነው። ተወልደ ያደከው ደሴ ነው፣ ያውም መረሆ ግቢ፣ ያውም የሎር መረዳ አዝማች አስፋወሰን ቤት ውስጥ አይደለ እንዴ? እናትህ ደግሞ እዛ ኃላፊ ነበሩ። የጠጅ ቤት ሹም ነበር። የጠጅ ቤት ሹም። አባቴ ደግሞ ቦይ ይባላል፣ ያሳላፊ ነበር። ሁለቱም እዛ ነው የተገናኙት። ስለዚህ ቤተ መንግስቱ ላንተ በቃ የተጫወትክ እንደልብህ ሜዳው ላይ ስፈነጭ እንደፈለኩ። በጣም ደስ ይላል። እስኪ የዛን ትዝታ እንዴት ነበር? የደሴ የመረሆ ግቢ ከዛ የወይዘሮ ስሂን የማርች ባንዱን ዘፈንክለትን ያንተን የሙዚቃ ህይወት ንገረን። ያው እኔ እንግዲህ ያው የተወለድኩት ደሴ ነው፣ ያደግኩትም እዛ ነው። አንደኛ ደረጃ ትምህርቴን እቴጌ መነን እስከ 8ኛ ክፍል ቅዳሜ ገበያ ከተማርኩ በኋላ 9ኛ ክፍል ስገባ ነው ወይዘሮ ስሂን የመጣሁት። እና በልጅነቴ አባቴ ክራር ይጫወት ስለነበረ ስሜቱ ነበረኝ። ግን ሞር አሁን ደግሞ በዘመናዊ መንገድ ላሳድገው ስላሰብኩ ዲፓርትመንቶች ነበሩ። ሙዚቃ ዲፓርትመንት ነበር፣ አካዳሚ ዲፓርትመንት ነበረ፣ እንደገና ደግሞ የኮሜርስ የሚባል ክፍሎች ነበሩና እኔ አካዳሚ ውስጥ እየተማርኩ ግማሽ ቀን ግን ሙዚቃ አጠና ነበረ። እና በቃ ትልቁ መሰረቴ የቤት የአባቴ ጉዳይ ቢኖርም ትልቁ መሰረቴ ግን ወይዘሮ ስሂን ናት። እና እውቀት ያስጨበጭ በወጣትነቴ ስሂን ነኝ፣ ስሂን ወይዘሮ ስሂን የመንፈስ እናቴ። በዚህ ማይሻልም ጋሽታኔ ይሄን ነገር ስላለ ስቱዲዮ እና እዛ ክላርኔት አጠናው። ክላርኔት ምዛው ስሂን ክላርኔት ነው መጀመሪያ ያጠናሁት፣ ክላርኔት ነው። ከዚያ በኋላ ወደ ሳክስፎን መጣሁ። እና በእኛ ጊዜ ኦርኬስትራም ነበረ፣ ማርሽ ባንድም ነበረ። ኦርኬስትራም እንሰራለን፣ ማርሽ ባንድም እንሰራለን። ማርሽ ባንዱ ለበዓላት ሲሆን ይወጣል ተሰልፎ፣ ከተማ ውስጥ ምናምን ተብሎ ይወጣል። ኦርኬስትራው ደግሞ ሾው ሲኖር ሾው ሲኖር ሲኒማ ቤት ወይም አደባባይ ላይ ምናምን ሲሆን እንሰራለን። እና በዛ ምክንያት ነው እንግዲህ ወይዘሮ ስሂን ደግሞ ያላበቀለችው ሰው የለም። ሙዚቃው ላይ ይላል፣ ሐኪሙ ይላል፣ ኢንጂነሩ ይላል። ከመምህር ጀምሮ በቃ ትልልቅ ኢንፍሉዌንሻል ሰዎችን ያፈራች አገር ናት። አሁን ዶክተር በላይ አበጋዝ ወይዘሮ ስሂን ሰዎች ናቸውና ዶክተር ሚናስ ፍሩይ አሜሪካ ነገር ነው። እነዚህ ትልልቅ ሰዎች እኔ በነገራችን ላይ ከወይዘሮ ስሂን ወጥተው ቦይንግ ካምፓኒ ውስጥ የሚሰሩ ሰዎች አውቃለሁ፣ ትልልቅ ቦታ ላይ ያሉ እና ኢንቨስተሮቹንም ብታስብ ሼኩም የዛ አካባቢ ሰው ናቸው። እና ስሂን ያላበቀለችው ሰው የለምና ሁሉንም ሙያዎች ጠቅሼ ነው በቃ ከመምህራን ጀምሬ ዶክተሮቹን፣ ፓይለቶቹን፣ ወታደሮቹን ሁሉም ነገር ጠቅሻለሁ። እኔም ብቻ ነው ያላስገባሁት እንጂ እኔ ያው በተግባር ስላለሁ እንጂ እና ስሂን ምንም ነገሬ ናት ለኔ፣ የእንጀራዬም ሶርስ ናት፣ ምንጭ ናት። በቃ አሁን እኔ በቋሚነት መተዳደሪያዬ ሙዚቃ ነው። ይሄን ግን ያገኘሁት ከእናቴ ከወይዘሮ ስሂን ነው። እና የስሂን ታሪክ ደግሞ እንደዚህ ተዝቆ የሚያልቅ አይደለም። ለንብረቷን በሙሉ የድሃ ልጅ እንዲማርበት ብላ ቃል በቃል ይሄ ተዝካር ምናምን እንዳታወጡ የድሃ ልጅ ማደል ማርች ባንድ ኦርኬስትራ የለም አይደል? አሁን ነገር የለም። ከኛ በኋላ የተወሰነ ሙከራ ነበረ። ከዚያ በኋላ ግን ኢንስትሩመንቱም የለም። ራሱ ክፍሉም ለሌላ ቢሮ ነገር አውለውታል። ስለዚህ ወይዘሮ ስሂን ለዛሬ ሙዚቃ መንገድህ እርሾ የተጀመረበት የተጠነሰሰበት ነው። በዚህ አጋጣሚ ወይዘሮ ስሂን የበቀሉ ወይዘሮ ስሂንን የሚያስታውሱ በሙሉ ያስታውሱሃል ብዬ አስባለሁ። ይሄን ሙዚቃ በደንብ ያጣጥሙታል ብዬ አስባለሁ። በደንብ አስታውሻቸው ስለሆነ በእርግጥ ዜማውን ከሰራሁት በኋላ ደሴ ሄጄ ክሊፕ ልሰራለት አስቤ ነበረ። በጊዜው የነበሩ የትምህርት ቤቱም ሰዎች ምን እናግዝ ምናምን የሚል ነገር ነበረ። ፕሮፖዛል አቅርባሉኝ፣ ያቀረብኩላቸው ግን አልተሳካላቸውም። ሳይሳካ ቀረ እንጂ አሁን
እዛው ትምህርት ቤት ውስጥ ይህንን ሙዚቃ በክሊፕ ሰርቼ በዓለም ላይ ላለው የዘሮችን ተማሪዎች ቢደርስ እንዴት ስሜት ሊሰጥ እንደሚችል በእርግጠኝነት ይህን የሚሰሙ ሰዎች ይህን ነገር ማገዛቸው አይቀርም፣ መደገፋቸው አይቀርም ብዬ አስባለሁ። እንግዲህ እግዚአብሔር ፈቃድ ነው። ማርሽ ባንዱ የዛን ጊዜ እኔ ያልደረስኩበትም እንጂ ከኔ በፊት የነበሩ የማርሽ ባንዱ አባላት አዲስ አበባ ድረስ እየመጡ እየተወዳደሩ በየዓመቱ ከንጉሱ እጅ ሽልማት እየተቀበሉ ይሄዱ ነበረ። ያን ያህል ጀግና የሙዚቃ ተማሪዎች ነበሩ። በአካዳሚውም ቢሆን በጣም ትልቅ ቦታ የደረሱ ልጆች የወጡባት ናት ወይዘሮ ስሂን። አሁንም አዲስ አበባ አንዴ ወይዘሮ ስሂን ወሎ ላሊበላ ጋር በተያያዘ ብዙ ሰዎች ጋር ሰርተሃል አይደለ? እንደው እነ ማሪቱን ማንሳት እንችላለንና እስኪ እሱንም ደግሞ እንመልከትና እንቀጥላለን። ይህን ይመስላል እንግዲህ እዚህ አጅባል አንተም በሳክስፎንህ መቼ ነው የተሰራው ይሄ ሙዚቃ? እንግዲህ ያው የቲቪ መዝናኛ ላይ ነው። ወደ 30 ዓመት የሚሆነው ይመስለኛል። ወደዛ አካባቢ ደርሰልና እዛው ስቱዲዮ ሄዳችሁ የተቀረጸ አይደለም? ናዝሬት ነው የተቀረጸው። ይሄ የመስቀል በዓል ላይ ነበርና አንድ ካምፓኒ ስፖንሰር አድርጎ ይዞን ሄደ። የዛን ጊዜ ቴዋ ነው የምንላት ቴዋ ከደሴ መጣ እዚህ ካዛንቺስ ወተት ቤት ናይት ክለብ ነገር ከፍታ ነበር እና እዛ እንሰራ ነበር። ያው የሀገሯ ልጆች ነው ያሰባሰበችው። በዚህ አጋጣሚ ቴዋን አመሰግናለሁ። በጣም ነው ማከብራት፣ በጣም ነው የምወዳት እና እዛ ስንሰራ ነው ያው ይመጡ ነበር፣ ትልልቅ ሰዎች ይመጡ ነበር እዛና ሄደን ናዝሬት ላይ ነው ቀረጸው የተካሄደው። ይሄን ይመስላል እንግዲህ። በዚህ አጋጣሚ ከማን ባንድ ጋር ሰርታል? ወሎ ላሊበላ መቀላቀል እድሉ አልነበረም ወይ? ወሎ ላሊበላ ሲቋቋም እኔ ሌላ ስራ ላይ ነበርኩኝ። አክቹአሊ ግን ለመቋቋሙ ኮሚቴ ሜምበርም ነበርኩኝ። ኧረ እባክህ። አዎ እኔ በመጀመሪያ በ71 ዓመተ ምህረት ጂጂጋ ላይ የድልና መልሶ ማቋቋም በዓል የሚባል ነበር። እሺ። እና ወደ 17 ቀን ነው የተከበረው። እና እኛ መስከረም 2ን ደስ ያክብረን መስከረም 3 በነገራችን ላይ ክረምት ላይ እነዚህ ባህላዊ አዝማሪዎቹ መጠጥ ቤቶች ውስጥ ይሰሩ ነበር። እና አንድ ትልቅ ሰው ነበሩ፣ አስተዳዳሪ ናደው ዘካሪያስ ይባላሉ። እስኪ እነዚህን ሰዎች እናሰባስባቸውና አሰልጥነን አንድ የባህል ቡድን ከናንተ ጋር ተቀላቅሎ ለዛ በዓል ለጂጂጋው የድልና መልሶ ማቋቋም በዓል ቢሄድ የሚል ሀሳብ ተነስቶ በዛ መንገድ ሴሌክቲቭ መርጠን ነቴዋም ከቤም ነበረ ወንድሟ ምናምን እሱን አሰባስበን ዘመናዊ ሙዚቃው ጋር አቀላቅለን ሌሊቱን ጉዞ ጀምረን ጂጂጋ ሄደን እስከ መስከረም 16 ድረስ እዛ ሰርተናል። እንግዲህ ከዚያ በኋላ ደግሞ ከዚህ ከአዲስ አበባ ሰው ለቲያትር ቤት ለደሴ ለባህል አምባ መቋቋም ሰው ሙያተኛ ተፈልጎ ተመድቦ ሄዱ። ነጋሽ ቀለም ወርቅ ነበሩ። ያው ላሊበላ በዛ መንገድ ነው የተመሰረተው። እኔ እዛን ጊዜ ደግሞ ሌላ ስራ ላይ ነበርኩኝ። አንተ አውራጃ አስተዳዳሪ ነበርክ፣ ወታደር ቤት ነበርክ። እንዴት ነው? ብዙ ስራ ሰርቻለሁ። መሪ መሆን፣ ሙዚቀኛ መሆን፣ ታሪክ ነው። ወታደር መሆን ብዙ ታሪክ ነው። ታጠቅ ጦር ሰፈር ሳይቀር ሰልጥኛለሁ እኔ። እንዴት ነበር የውትድርና ጊዜ? እግዚአብሔር ይመስገን። አክቹአሊ ስንት ዓመት አገለገልክ? ስንት ዓመት አገለገልክ ውትድርና ቤት? ውትድርና ቤት ወታደር ቤት አይደለም። አክቹአሊ ያው ፖለቲካ ወደ አንዱ ነገር ይወስዳል። እኔ አክቹአሊ ስልጠና ግን ወስደሃል? አዎ እኔ የአውራጃ ድርጅት ጉዳይ ኃላፊ ድረስ
ሄጃለሁ እስከዛ ድረስ ሌቭል። ከዚያ በኋላ ነው ወደ ሙዚቃ እንደገና የመጣሁት። በወጣትነት ያቀው ስለነበረ ሙዚቃው መጣ አልቸገረኝም። አሁን የዕለት እንጀራ መተዳደሪያ የሆነው እግዚአብሔር ይመስገን ልጆች አስተምሬበታለሁ። ልጆችም ትልልቅ ቦታ ነው ያሉት አይደለ? ደርሰውልኛል። አንድ 4 ልጆች አሉኝ። 4ቱንም ከዩኒቨርሲቲ ያስመርቅ ያለው ሁሉም ስራ ላይ ናቸው። በቃ ራሳቸውን ችለዋል። ለጊዜው እንጀራ ተርፎኛል። ቤት ተርፏል። አንተ አይቻልም ሙዚቃን አልተውም ብለህ ነው እንጂ እየሰራ ያለው። አልተውም የለብኝም። እኔ ለጤናዬም ጥሩ ነው። ሁለተኛ ሙዚቃ ተውኩ ማለት ቤት ቁጭ አልኩ ስትረስፉል ትሆናለህ ነገር ሪሊ ይሄም ፕራይቬትሊ ቤት ልጫወተው እችላለሁ። ግን ገንዘብ ማምጣት እየቻለ ለምንድን ነው ቤት ቁጭ የምለው? ሙዚቀኛ እኮ ያረጅም ሲጀመር እግዚአብሔር ይመስገን ያረጃል እንዴ? ጡረታ ይወጣል ለሙዚቀኛ? ኧረ የለውም። እዛው እንትን ሲጠራ ብቻ እዛ ሲጠራ። መልካም እንግዲህ አንድ ነገር ትጫወትልናለህ። ከዛ ደግሞ ወደ ቀጣዩ ምዕራፍ ጨዋታችን እንሄዳለን። አመሰግናለሁ። መልካም ጊዜ ይመቻችሁ። አናቴ አንቺ ነሽ እኔን የምታግዢው? Countdown done. Game on. Enzo Fernandez. ውጭልም ብዬሻለሁ። ጀግናችሁ ተናገር ማለት ነው። ውጭ አትቆ ከቤታችን በዋይፋይ ከቤት ስንወጣ በሞባይላችን በዲኤስቲቪ ስትሪም በከፍተኛ ቅናሽ እንዲሁም ጎጆና ሜዳ ፓኬጆችን በነፃ ይዞ በቀረቡ የዓለም ዋንጫ ጥቅሎች ያሻንን በመምረጥ በኢትዮ ቴሌኮም ፈጣን ኔትወርክ ፈታ ብለን የእግር ኳሱ ዓለም ኮከቦችን ፍልሚያ እንታለን። ዓለም ዋንጫን ባለንበት። ጤና ይስጥልኝ። ቀኔን ደስ በሚል መንፈስ ጀምር የባንካችንን ደንበኞች ማስተናገድ የሚሰጠኝን ልዩ ደስታ እያሰብኩ ነው። ስራዬን እንድወደው ያደርጉኛል። ግሩፕ ሀሳባቸውን ሊያሳኩ የጀመሩትን መንገድ ከዘመን ባንክ ጋር ሊጓዙት ስለመረጡን እኛም ትልቁ ውጥናቸው ውስጥ ቦታ ስላለን ደስ እያለኝ አስተናግዳቸዋለሁ። ደንበኞቻችንን ባሉበት ቦታ ተገኝተን ስናገለግላቸው የበለጠ ክብር ይሰማናል። በወዳጅነታችን ስኬት፣ በስራችንም ውጤት ደስ እያለን እንውላለን። በስራዬ ተደስተው የሚሰጡኝ ምላሽና ስኬት ትልቁ ክፍያዬ ነው። በማንኛውም ቦታና ሁኔታ ባንካችን ቀልጣፋ ምላሽ አለው። ዘመን ባንክ የላቀ አገልግሎት ማዕከል። የተወደዳችሁ ይህ አዲስ ጨዋታ እንግዳ ሰዓታችን ነው። ዛሬ የምንገኘው እንግዲህ ከድምፃዊ የግጥምና ዜማ ደራሲ ሁለገብ ሙዚቃ ብቻውን ራሱን ችሎ ሙሉ ባንድ የሆነው ጋሽ ታምሩ ንጉሴ ጋር አብረን ቆይታ እያደረግን ነው። ኢትዮ ቴሌኮም አጋራችን ስለሆነ ከልብ አድርገን እናመሰግናለን። አሁንም አብራችሁን ቆዩ። ትዝታሽ ለኔ ትዝታዬ ላንቺ የሚላት ዘፈን የሚላት ዘፈን ታጫውተኛለች ብቻዬን ስሆን ብቻዬን ስሆን ብቻዬን ስሆን ልቤ የነደደን ውስጥ ውስጡን አራለሁ በደስታ አንድ ብርድ የታገኘሻለሁ የታገኘሻለሁ የታገኘሻለሁ
አገኝሻለሁ በፍቅርሽ ስስቃይ ረዳት አጥቼ ከልብ ያሳዝናል ላየኝ በሕይወቴ ላየኝ በሕይወቴ ላየኝ በሕይወቴ እንዲህ በመናደድ አይምሮዬ ዞሮ ወደ ኋላ ሄድኩኝ ልቤ ተሰውሮ ሕይወቴም ታልፋለች ሥጋዬም ትርፍ ነው እንደገና ለምን ታኮርፊያለሽ እንደገና ፈገግታ ስጪኝ እንደገና ለምን ታኮርፊያለሽ እንደገና ፈገግታ ስጪኝ እንደገና ፍቅርሽ የቀን መብራት እንዳይሆንብኝ እንደገና ፍቅር እንደገና መውደድ እንደገና ያገረሻልና። ጋሽ ታሜ እንግዲህ የተለያዩ ማህበራዊ ጉዳዮች ላይ ደግሞ በመሳተፍ ትታወቃለህ። በጣም ምናልባት የበፊቱም ህዝብ ጋር በማስተዳደር ስለቆየህ እንደሆነ አይታወቅም። እንደ ሙዚቀኛም ደግሞ ያው የህዝብ ልጅ ስለሆንክ ከማህበራዊ ጉዳዮች ጋር ከተሳተፍክባቸው አንድ ሁለቱን እናንሳ እንደው ለምሳሌ ያክልና ጥቂት እስኪ ሰምተናቸው አንተ ራሱ በሙያህ ያበረከትከውን አስተዋጽኦ አጠር አድርገን እንጫወትባቸዋለን። አሁን እንችላለን እንስራዋለን የሚያቅተን የለም ከህዝብ ጋር ሆነን የሚያቅተን የለም ከህዝብ ጋር ሆነን እንችላለን ይላል። ከዛ ደግሞ ሌላ ደግሞ እስኪ እንስማ። እንሰራዋለን እንችላለን እንሰራዋለን ነው እንሰራዋለን። እሺ ኢትዮጵያዊ ውበት ኢትዮጵያዊ ቃና ኢትዮጵያዊ ውበት ኢትዮጵያዊ ቃና የሀገር አለኝታ ነው ቡና 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 የወገን አለኝታ ነው ቡና 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 የሀገር አለኝታ ነው ቡና 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 የወገን አለኝታ ነው ቡና ቡና ቡና። ደስ ይላል። እንግዲህ እነዚህ ሁለት ነገሮችን ለማሳያ ያክል ነው አንተ ከምትሳተፍባቸው ሙያህን ለማህበራዊ አገልግሎት እስኪ ጥቂት ነገር ንገረን እንደዚህ አይነት ተሳትፎችን። እሺ እንግዲህ ያው የመጀመሪያው እንችላለን እንሰራዋለን ያው የትልቆቹ የአባቶቻችን የዶክተር ሚናስ ሩይና የዶክተር በላይ አበጋዝ ሀሳብ ነበርና ከመጀመሪያው ጀምሮ እኔ ደግሞ ያው ተሰባስቤ በሙያ ገዛ ያረኩበት ጉዳይ ነበረ እና ይህን ሆስፒታል በሁሉም ዘንድ ለመደገፍ በተደረገው ጥረት ውስጥ የራሴን ሙያው ገዛ ለማድረግ ብዬ ሰራሁት። ይህንን ሙዚቃ ይዘን ደሴ ድረስ እንደውም የቦታው ርክክብ ጢጣ ሲደረግ ሁሉ ሰርቻለሁ በአጋጣሚ። በእርግጥ ሞር ደግሞ ክሊፕ ቢሰራበት ይህም በጣም የሚያስኬድ ነገር ነበረ። ለቅስቀሳም ህዝብን ሞቢላይዝ ለማድረግ ይቻል ነበር። በተረፈ ግን እዚህ አዲስ አበባ ውስጥ በተደረጉ ሁሉም የእርዳታ አሰባሰብ ፕሮግራሞች ላይ አሻራዬን አሳርፌያለሁ። በጣም በአጋጣሚ ያው ሰዓት ስለሌለ ነው እንጂ ሰርቲፊኬቱን ይዤዋለሁ። እዛ ያረኩት አስተዋጽኦ ቡናንም በሚመለከት እንደዚሁ አንድ ትልቅ ዝግጅት ነበረ ብሔራዊ ቲያትር ውስጥ። ስሟን አላስታውሰውም። የሆነ ሴትዮ የኢትዮጵያን ቡና በብዙ ዓለም አገሮች እየዞረች የምታስተዋወቅ ከና ሴሪሞኒው የምታስተዋወቅ ሴትዮ ነበረች። በአጋጣሚ ኢትዮጵያ ውስጥ መጣች። ኢትዮጵያ ውስጥ መጣ እንደዛ አይነት ፕሮግራም ብሔራዊ ቲያትር
ልታዘጋጅ ስታስብ ፕሮሞተሮች ጋር አወራች። የሚያውቁኝ ፕሮሞተሮች ነበሩ። እስኪ እንዲህ አይነት ነገር ስራልን አሉኝ። ሰራው። ያ ፕሮግራም ብሔራዊ ቲያትር ሲካሄድ ነፍሳቸውን ይማር ፕሬዝዳንት ግርማ ወልደ ጊዮርጊስ ነበሩ ያንን ሴሪሞኒ የመረቁት ማለት ይቻላል። እዛው ብሔራዊ ቲያትር ውስጥ ለመጀመሪያ ጊዜ አቅርቤዋለሁ። ይህንንም በቃ የኢትዮጵያ ቡና ራሱ ፍሬው ነው እንጂ ራሱን እያስተዋወቀ ያለው ስለ ቡና የተሰሩ ነገሮች አንድንም እናስታውሰው የገቢ ምንጫችን ቡና የሚለው ብቻ ሞር ጥሩ አድርጌ እሰራዋለሁ ብዬ አስቤ ብዙ ርቀት ሄደን ነበር። ከአንድ እንደዚህ ሴት ፕሮሞተር ጋር ተገናኝተን ሞከረች የተለያዩ ቢሮዎች። ግን ያው በተለያየ ምክንያት ነገሮች ይሰነካከላሉ እና ከኔ አይቀር እንጂ ነገሩ አንድ ቀን ሲሳካ እንደሚሳካ እርግጠኛ ነኝ። ሜሎዲው አሪፍ ነው። ያው ራስ ነው ግጥምንም ዜማውን የምትሰራኛ ነው ያገኘው ስለሚባል ነው ስራውን የዚህን ስፔሻሊ የዚህን ስራ በዋሽንግተን ያስጀመርኩት። ሲጀምር በዋሽንግተን ነው የሚጀምረው። እንጉርጉሮ አለው። ኦሪጂኑ የት እንደሆነ ያወራል። ከዚያ በኋላ ደግሞ ስለ ሴሪሞኒው፣ ስለ ሲኒው፣ ስለ ምናምኑ፣ ስለ ጭሱ፣ ስለ ሁሉም ነገር ያወራል እና የኢትዮጵያን ገበሬ ደግሞ የሚደግፈው ስፔሻሊ የቡና አብቃይ አካባቢ ያሉ ሰዎችን ለሀገር ኢኮኖሚ ትልቅ ባለውለታ ስለሆነ በዛ መንገድ ነው የሰራሁት። በጣም እናመሰግናለን። እንደዚህ አይነት ማህበራዊ ጉዳዮች ኃላፊነቶችን ስለምትወጣ በጣም እናመሰግናለን። ወደ እንግዲህ ክራር ላንተ ክራርና ሀገር ይመሳሰሉብኛል ትላለህ ብዙ ጊዜ። ከዛ ደግሞ ግጥምና ዜማ ልክ እንደዚህ ለሌሎችም ትሰጣለህና ስለ ክራርህም ስለ ሰራቸው ግጥምና ዜሞች ለሌሎችም ስለሰጣቸው እስኪ ንገረን። እንግዲህ ያው እኔ ዓለማዊ ብቻ ሳይሆን መንፈሳዊ ስራዎች በተለይ ግጥምና እንትኖች መዲናና ዘለሰኛ ግጥሞች በመስጠት እታወቃለሁ። ትልልቅ ዘማሪዎች የወጡበት ስራዎች የኔ አሻራ ያረፈባቸው ናቸው። ሪሊ ዓለማዊ ስራዎችም የሰጧቸው ልጆች አሉ። ሀገር ውስጥም ያሉ ውጭም ያሉ ልጆች አሉ። ሰብለ መዝሙር ትባል ሌምቦ የሰራችው ልጅ አሁን እሷ ከኔ ስራዎች ወስዳለች። ዲና የምትባል ልጅ አሁን ጀርመን ነው ያለችው ወስዳለች። አራጋው አለሙ አሁን አሜሪካ ነገር ነው ያለው ከኔ ስራ ወስዷል። ጄሪ ኢየሩሳሌም አስፋ አግባ አዲስ አበባ የምትለው ማለት ነው። አዲስ አበባ እሷም ከኔ ወስዳለች አሉ። እንደዚህ አልፎ አልፎ ደግሞ ጥያቄው ድንገት ሲሆንብህ ደግሞ ባል እንጂ ይህን ይመስላል እንግዲህ። በጣም ደስ ይላል። በተለይ መዲናና ዘለሰኛ ብርሃኑ ሞላ የሚባል መሰንቆ ተጫዋች ነበር። ብርሃኑ ሞላ አሁን ውጭ ነው ያለው፣ እስራኤል ነው ያለው። የሱ ስራዎች ኦልሞስት ወደ 20 ምናምን ግጥሞች ይሄናቸው ለሁለት መንፈሳዊ መዝሙር ቤቶች ለጎልጌልጌላና ለኤፍራታ እንዲሁም ሌላ አንድ ሁለት መዝሙር ቤቶች የኔ ስራዎች ናቸው ሙሉ ነው። በጣም ስለዚህ በሁለት በኩል የተሳለ ቢላና አዎ እንግዲህ እንትን ነው እንትን ኢንተረስት ይፈልጋል ሁሉም ነገር። በተለይ መንፈሳዊ ነገሩን ለመጻፍ ገርሎቹን ማንበብ አለብህ። እነዚህን በጣም በዝሞና አንብበህ ከዛ ነው ወደ ቅኔ የምታመጣው። በጣም መልካም። አንድ አልበም በክራር ብቻ የተሰራ ሰርተህ ነበርና ከ4 ዓመት በፊት ነበርና ታትሞ ለህዝብ ይደርሳል የሚል ነገር ተናግረህ ነበር። የት ደረሰ እሱ ነገር? እስካሁን አልወጣም። አዎ ስለምን አልወጣም? እንግዲህ ብዙ ምክንያቶች አሉ። አሁን ላይ ከመጣህ የሙዚቃ ስራዎች በአብዛኛው በነጠላ ዜማ መልክ በአየር ላይ ምናምን የሚውሉበት መንገድ ነው። ሙሉ ሲዲ ላውጣ ስትል ደግሞ ገንዘቡም የዛን ያህል አቅም ይጠይቃል። ይህን ጥያቄ አንተ ብቻ ሳትሆን ልጆችም ይጠይቁኛል። ልጆችም በራሳቸው ሌላ 2005 ላይ የጻፍኳት የግጥም መድበል አለች። አሁን እሷም ኦሬዲ አርቶቱ አልቋል። 2005 ላይ ነው የተጻፈው። ጋሽ አፈወርቅ ነው አርቶቱን የሰራልኝ። ጋሽ አፈወርቅ እንግዲህ ተርጓሚና ሀያሲ ነው፣ በጣም የታወቀ ሀያሲ ነው። የእሱን ስራዎች ብዙ ጊዜ መድረክ ላይ
እየተገኘሁ አዎ የእሱን የልጁን መጽሐፍም ሲመረቅ ዋቢ ሸበሌ እሄዳለሁ፣ እተባበራለሁ። ብዙ ቦታ ላይ ያለው እንደዚህ በተለይ ስነ ጽሁፍ ምሽቶች አትቀርም፣ ትልልቅ ምሽቶች አትቀርም። እሰራለሁ። ከውጭ ባንዶችም ጋር ሰርተህ ታውቃለህ አይደል? አውቃለሁ። አሁንም አንድ ብዝሃ ጥበብ የሚባል ግሩፕ አለን። ያ ደግሞ ይህንን የእኛን የኢትዮጵያ ሙዚቃ ከዌስተርኖቹ ጋር አድርገን የምንሰራበት የጃዝ ሙዚቃ የሚሰራበት ቤት ነው። በዚህ አጋጣሚ ግን የኢትዮጵያ ባህላዊ ሙዚቃ መሳሪያዎች አሉ አይደል? ክራሩም አለ፣ ይሄ የትንፋሹም የክሩም የምንላቸው አሉና ከውጭ ጋር ያለውን እስኪ እንደው ተዛምዶ ንጽጽሩንስ እንዴት ትገልጸዋለህ? የውጭውንና የኛን ካቀናጀው በጣም በጣም አሪፍ ከለር ነው የሚመጣው። የተለየ ውበት ነው የሚያመጣው። አሁን እኛ ሞክረናል። ብዙ አመታችን ነው በነገራችን ላይ ወደ 7 አመት ሊሆነን ነው አሁን ስንሰራ። የሚያስተባብረን ልጅ ከአሜሪካን ሀገር ነው የመጣው። ዜግነትም አለው፣ ግን የኢትዮጵያን ሙዚቃ ስለሚወድ መጥቶ አሁን እኛ ጋር ነው የሚሰራው እና በቃ ከለሩ የተለየ ነው። ትልልቅ ሙዚቀኞችም አሁን ትልቅ ቦታ ላይ የሚሰሩ ሳክስፎኒስት ጆርጋ መስፍን የሚያክል ሰው እንኳን የኛን ከለር ይወደዋል። መጥቶ ያዳምጣል፣ ያግዘናል፣ አሲስት ያደርገናል። እኔንም በአንዳንድ እቃዎች ይደግፈኛል። የወደፊት እቅድህስ ምንድን ነው? ሰዎች ምን እንዲያግዙ ምን እንዲረዱ ትፈልጋለህ የሚለውን መውጫ እናድርገው። የወደፊት እቅዴ ያው እግዚአብሔር እስከፈቀደ ድረስ ከሙዚቃዬ አለመውጣት ነው። በእጄ ላይ ያሉት ነገሮች ደግሞ በማህበራዊ ጉዳይ ዙሪያ የሰራኋቸው በተለይ ስለ ትምህርት ቤቴ የሰራሁት ነገር፣ በቡና ላይ የሰራሁት ነገር፣ ኢቭን በወለተር ሼር ላይ የሰራሁት ነገር በስዕል ተደግፎ ቢቀርብ ደስ ይለኛል። ይሳካል። ለዛ አቅም ያለው ሰው አሲስት ቢያደርግ አልበሞችና ግጥም መድረክም እሱ አሉ። እንግዲህ እነዛ ረጅም ጊዜ እቅዶቼ ናቸው። ኦልሬዲ የክራር ስራዎች አልቀዋል ማለት ይቻላል። ያቺም የግጥም እንትኔ አሁን ከወቅቱ ጋር ደግሞ ሞር አንዳንድ ነገር ጨምሬባት ሁለቱንም ልጆችን እንደገና ባያቸው ድጋሚ ብትወልዳቸው ፍሬ መጥተው ደስ ይለኛል። ሌላ አንድ ያልነገርኩህ በጣም ወሳኝ ነገር በቅርቡ እየሰራሁት ያለሁት በሴቶች ዙሪያ ላይ የሰራሁት አንድ እንቁ ሴት የሚባል ድርጅት አለ። በየአመቱ ሴቶችን የሚሸልም ያንን አይዲያ ከነሱ አግኝቼ እንቁና ሴት ልጅ የሚል ስራ ኦልሬዲ ስቱዲዮ ሰርቼ እንትን አደርጋለሁ። ያ ደግሞ እናትን እንዴት እንደሚገልጻት የምታመሰግነው ሰው ካለ ምናልባት ሰዓታችን ሄዷል። በርግጥ እንግዲህ ከእናንተ ልጀምር። እናንተን አመሰግናለሁ። የተረፈ ቤተሰቤን አመሰግናለሁ። ከኔ ጎን የቆሙ ጓደኞቼን፣ የስራ ባልደረባዎቼን እና ደግሞ አለቆቼን ጭምር በአሁኑ ሰዓት በዚህ እድሜው ብቁ ነው ብለው እያሰሩ የሚከፍሉኝን አለቆቼን አመሰግናለሁ። በተረፈ ለኔ ቀን የሚያስቡትን ሁሉ ቀን የማያስቡትም ግድ የለም አመሰግናቸዋለሁ። ችግር መልካምነት ለራስ ነው።
Thank you.